መረጃን እነሆኝ። በዚህ መረጃ ስለ መንሱር ጀማልና ስለ ቲክቶከር ጆን ዳንኤል እምላችሁ ይኖረኛል። ሁላችሁም የፕላስ ምልክቷን በመንካት ቤቱን ፎሎ አድርጉ። ላይክ እና ሼር ማድረግ እንዳይረሳ። እስካሁንም ላደረጋችሁት በጎ ተጽዕኖ ከልብ አመሰግናለሁ። በቲክቶከር ጆን ዳንኤል የተሰጠ አስቸኳይ ማብራሪያ ደህና ነኝ በማለት በአንድ ቃል ደህንነቱን የገለጸ ሲሆን በፌስቡክ እና በተለያዩ ማህበራዊ ሚዲያዎች ላይ ጆን ዳንኤል የጭንቅላት እጢ ብሬን ቲዩመር ታሟል እየተባለ የሚናፈሰው ወሬ መሰረተ ቢስ መሆኑን ለውድ ወገኖቼና ተከታዮቼ ለማሳወቅ እወዳለሁ። ያጋጠመኝ ህመም የጭንቅላት ወባ ነው፣ ሴሬብራል ማላሪያ ነበር። በህክምና ክትትልና በመርፌ እርዳታ አሁን ላይ ሙሉ በሙሉ አገግሜያለሁ፣ ደህና ነኝ። ይሄው በፎቶ ላይ እንደምትመለከቱት አሁን ፋብዬ በጤናዬ ላይ እገኛለሁ። በጭንቀት ስትደውሉልኝ የነበራችሁ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናዬን አደርሳለሁ። ከዚሁ ጋር በተያያዘ በአርቲስትና ጋዜጠኛ ገነት ንጋቱ ጋር የተፖሰተ አንድ ቪዲዮ አለ። እሱም ቪዲዮ የዛሬ 5 ዓመት አባቷ ታሞ የለቀቀችው ነውና እባካችሁ ከእንደዚህ አይነት አሁን ኢንፎ ራሳችሁን ብትጠብቁ ከታማኝ ምንጮች መረጃዎችን ያገኛችሁ መረጃ ብታሰራጩ ከኮሜንትም ራሳችሁ አንዳንዴ ብትጠብቁ ለማለት ወዳለሁ። ሌላኛውና ቀጣዩ መረጃ ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ መንሱር ጀማል የት ነው? በማህበራዊ ሚዲያ መድረኮች ላይ በሚሊዮን የሚቆጠሩ ተከታዮች ያሉትና በተለያዩ አነጋጋሪ ተግባራት የሚታወቀው መንሱር ጀማል ከኢትዮጵያ ወጥቶ በምዕራብ አፍሪካዊቷ ሀገር ቡርኪና ፋሶ እንደሚገኝ ታወቀ። መንሱር ጀማል ከሀገር ከወጣ 2 ወራትን ያስቆጠረ ሲሆን የቆይታ ቦታው መታወቁ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። መንሱር በድንገት ከሀገር መውጣቱን ተከትሎ የተለያዩ መላምንቶች እየተሰነዘሩ ይገኛሉ። አንዳንዶቹ ለስራ ጉዳይ ነው ሲሉ፣ ሌሎቹ ደግሞ እየሸሸ ነው የሚል ያልተረጋገጠ ወሬዎችን እያናፈሱ ይገኛሉ። በተለይም በቲክቶክ እና በፌስቡክ መድረኮች ላይ ተከታዮችን የት መሄድ ለምን መሄድ እንደፈለገ በተመለከተ እርስ በርስም እየተከራከሩ ነው። መንሱር በአሁን ሰዓት በቡርኪና ፋሶ እንደሚገኝ የተረጋገጠ ሲሆን ይቺ ሀገር ደግሞ አብዛኛውን ጊዜ ለኢትዮጵያውያን የንግድም ሆነ የቱሪስት መድረሻ ተደርጋ የምትታወቅ በመሆኗ የጉዞ ዓላማ የበለጠ አጠራጣሪና አነጋጋሪ እንዲሆን አድርጎታል። ተከታዮቹ መንሱር በቅርቡ ትልቅ ሰርፕራይዝ ይዞ ይመጣል በሚል በተስፋ እየጠበቁት ይገኛሉ። ተቺዎቹ ከሀገር መውጣቱን በጥርጣሬ የሚመለከቱት ደግሞ ያልተነገሩ እውነታዎች ሊኖሩ ይችላሉ በማለት መረጃ እየተጠባበቁ ነው። መንሱር ጀማል ከቅርብ በሶሻል ሚዲያ ገጹ ምንም ማብራሪያ ስላልሰጠ ይሰጣል ተብሎ ቢጠበቅም ምንም ነገር አልሰጠም። እስካሁን ግን ስለ ቆይታው ወደ ሀገር ስለሚመለስበትም ጊዜ በይፋ ያለው ነገርም ምንም ነገር የለም ማለት ነው። እንግዲያውስ